ቤት ውስጥ ሁሉም ተሰብስበው ሀብል ከላይ ወደ ታች ስትወርድ ኩኩሻን ስታያት ሰላም አለቻት እና ስሟን ጠርታ ሰላም በማለቷ እዝራ በጣም ተደናግጧል። እንዴ ትተዋወቁ ነበር እንዴ በማለት ጠየቃቸው። ሀብልም ኩኩሻ የሰፈሯ ልጅ እንደነበረች ለእዝራ ነገረችው። ሜርሲም የሰፈርሽን ልጅ ደግሞ አምጥተሽ ሌላ ድራማ ልትሰሪብን ነው ስትል ሀብልን ተናገረቻት። ኩኩሻም እዝራች ልጅ እንዳላስቀየማት በማለት የሜርሲን ንግግር እንደደበራት ለእዝራ ታስረዳዋለች። እሙቲም ኩኩሻን ስታያት ደስ ብሏት ሰላም አለቻትና ወንድሟ እንደመጣና እንዳልመጣ ኩኩሻን ጠየቀቻት። ኩኩሻ ግን ወንድሟ እንዳልተመቸውና ሊመጣ እንዳልቻለ ለሙቲ ነገረቻት። እሙቲም ሁልጊዜ አይመቸውም አይደል እሱ ሆስፒታል ሞኝ አልጠየቀኝም እያለች ለኩኩሻ ነገረቻት። ኩኩሻም የሙቲን ስሜት ተረድታ ልታጽናናት ሞከረች። ትንሽ ችግር እንደገጠመው ለዛ ምክንያት መምጣት እንዳልቻለ ለሙቲ ያስረዳቻት። በሌላ በኩል ወይዘሮ ዘነቡና ወይዘሮን ዘነቡና አጸደ ተፋጠዋል። ወይዘሮ ዘነቡ አጸደን ስላየቻት በጣም ደንግጣለችም ተናዳለችም። አጸደን ጎተት አድርጋ ይዛት ወጣችና እዚህ ምን እንደምትሰራ ጠየቀቻት። አጸደም ተረጋጊ እንጂ ወይዘሮ ዘነቡ አለቻት። ወይዘሮ ዘነቡም የሆነ ነገር ስላየች እንጂ ከምድር እንደምትደባልቃት ነገረቻት። አጸደም እና መብትሽ እኮ ነው ለምን አታደርጊውም ታዲያ ምን አገደሽ ስትል መለሰችላት። አጸደም መልሳ ሚስጥርሽን በማወቄ ከዚህ በኋላ ምንም እንደማታደርጊኝ ገብቶኛል ስትል መለሰችላት። እኔም እሱን ብዬ ነው ይሄን ሁላ የምታገስሽ እና ደግሞ ያወቅሽውን ነገር ለሀብል ትንፍሽ እንደማትይ እርግጠኛ ነኝ ስትል ለአጸደ ነገረቻት። አጸደም እንዴ ምን ብዬ ነው መነግራት? ምንስ የሚነገር ነገር አለ ለሀብል? ደሞስ ወላጅ እናትሽ አንቺን ፍለጋ መታለች ብዬ ነው መነግራት አለቻት። በማጽናነት አይነት ንግግር አታስቢ ይሄንን እንኳን ለማድረግ አልሞክረውም ስትላት እሱን እንደማታደርጊና ለሀብል እንደማትነግሪያት በምን እርግጠኛ ሆናለሁ ስትል መለሰችላት። ይሄን ባደርግ እኔ ምን ጥቅም አገኛለሁ? ይሄን ባደርግ እኮ አንደኛ ተጠቃሚ የምትሆነው ሀብል ናት። እኔ ደግሞ ሀብል ጥሩ ነገር ሲገጥማት ማየት አልፈልግም ስትል መለሰችላት። ከዚህም አልፎ አንቺ ከምታገኘው ዶላሮች ላይ የድርሻዬን እንድትሰጪኝ እፈልጋለሁ አለቻት። ስለ የትኛው ረብጣ ዶላር? ስለምን ዶላር ነው የምታወሪው ስትላት አጸደም የሀብል እናት ተሸክመው ሰብስበው ስለመጣችው ዶላሮች ነው ማወራው ስትል መለሰችላት። አክላም ከካናዳ ድረስ መቼስ እጅና እግሮቿን ይዛ ልትመጣ አትችልም ስትላት ስለሱ እሷን እንደማይመለከታትና አርፋ እንድትቀመጥ ነገረቻት። አጸደ ግን አርፋ እንደማትቀመጥ እናም እድሏን እንደምትጠቀምበት እያስረዳቻት ነው። አሁን ያለባትንም ችግር በዚህ እድል ተጠቅማ ከዚህ ችግር ውስጥ መውጣት እንደምትፈልግም አክላ ነገረቻት። እናም ስትታይ የገንዘብ ችግር እንዳለባት ችግሮችም እንደገጠሟት እንደምታስታውቅ ወይዘሮ ዘነቡ ለአጸደ ነገረቻት። አጸደም ስድቡን ገታ ብታደርጊው ጥሩ ነው በማለት ሴራዋን ምን ስትል እንደጠነሰሰችው ጠየቀቻት።
ወይዘሮ ዘነቡም በነበረችበት ሁኔታ ከባድ ችግር ውስጥ ስለነበረች ይህንን አጋጣሚ ተጠቅማ ከዛ ከባድ ችግር መውጣት እንደነበረባት ምላሿን ሰጠች። እናም ሀብልን ከእናቷ እንደማታገናኛትም ነገረቻት። ይህንንም ማድረግ እንደማትችልም ስትነግራት አውቃለሁ፣ ሁለታችንም ለገንዘብ እንደምንሞት አውቃለሁ ስትል አጸደም መለሰች። ስለዚህ መሀላቸው ባለው ሚስጥር ወዳጅነት እንዲመሰርቱም አጸደ አስረግጣ ነገረቻት። ወይዘሮ ዘነቡም ይህን ስትሰማ በጣም በመገረምም በመናደድም ስሜት ምን ለማለት እየፈለግሽ ነው ስትል አጸደን ጠየቀቻት። አጸደም ኬርም አልሰጣት ከእዝራ ጋር አንዳንድ አለመግባባቶች ስላሉ ሰሞኑን አንቺ ጋር ለማረፍ መጣለው አለቻት። እግሯን አንስታ ወደ ቤቷ እንዳትመጣም በክልከላ መልክ ተናገረቻት። አጸደም ሰዎች ፊት እህትሽ እንደሆንኩና በጣም እንደምትወጂኝ እኮ ስትናገሪ ነበረ፣ ኧረ ተይ ኧረ ተይ አለቻት። እሱማ ድራማ እኮ ነው፣ ሰው ፊት የተሰራ ድራማ ስትል መለሰችላት። ድራማውም እዛ ቤት እንዳለቀ ልታስረዳት ስትሞክር አጸደም በፍጹም በፍጹም ድራማው ሊያልቅ አይችልም፣ እንደውም አሁን የጀመረው ወደፊትም ይቀጥላል ስትል መለሰችላት። እናም የሀብል እናት ይዛው ስለመጣችው የብር መጠን ለማወቅ በጣም ስለፈለገች አጸደ ጠየቀች። ምን ያህል ብር ይዛ መታ ይሆን ስትል የብሩ መጠን አንቺን እንደማይመለከትሽ ታውቂያለሽ ስትል መለሰችላት። አጸደም በምን ምክንያት የሌላ ሰው ልጅ ያንቺ ልጅ ነሽ እንዳልሻት ለማወቅ እፈልጋለሁ ስትል ጠየቀቻት። የማይመለከታት ነገር ውስጥ መግባት እንደሌለባትና አፏን እንደትዘጋ ብትነግራትም አጸደ አሁንም ከመጠየቅ ወደኋላ አላለችም። እንዴት ልታምንሽ ቻለች? እንዴት የዘረመል ምርመራ ለማድረግ አላሰበችም ስትል ስትጠይቅ አሁንም በድጋሚ ይህ ነገር ጉዳይሽ አይደለም፣ አይመለከተሽም ስትል መለሰችላት። አጸደም ይህን ሁላ ሸር የምትሰሪበትን ጭንቅላት ለጥበብ ብትጠቀምበት መልካም ነው ስትል ምክር ቢጤ ጣል አረገችላት። ከዚህ በፊት ያሳደገቻትን ልጇን እንደማያውቅ ሰው ለእንጀራ ልጇ በሚስትነት እንደሰጠች አሁንም ደግሞ ሌላ ተንኮል ብላ ልትቀጥል ስትል አጸደ አስቆመቻት። እሺ የምትፈልጊውን የብር መጠን ብቻ ተናገሪ አለቻት። አጸደም ቁጥሩን ሳትፈራው 5 ሚሊዮን ብር ስትል ተናገረች። በጣም ደነገጠች። አስደንጋጭ ቁጥር ነውና። ቀልዱን ተይውና ምን ያክል ብር እንደምትፈልጊ ንገሪኝና ከዚህ ነገር ውስጥ እጅሽንም እግርሽንም ይዘሽ ውጪ አለቻት። አጸደም ስላሳዘንሽኝ በቃ አንድ ልቀንስልሽና 4 ሚሊዮን ስትል ነገረቻት። የኩኩሻ አክስት እንደሆነችና ከዚህ በታችም እንደማይገባትም አስረግጣ ነገረቻት። ትዕግስቴን አታስጨርሽኝ ስትላት አጸደ ምንም ሳይመስላት በድጋሚ ሲገናኙ ስለ ድርሻዋ አስባበትና አዘጋጅታ እንድትጠብቃት ነግራት ጥላት ሄደች። ሰው እንዲራገማል። እስማ የእርግማን ናዳ አጸደ ላይ አወረደችባት። እና ምንን ጎረቤትሽ ነበረች ብለው ኩኩሻን ጠየቋት። ኩኩሻም ጎረቤቷ እንደነበረች ነገር ግን ከሀብል ጋር ብዙም እንደማይግባቡ መለሰች። እዝራም ስለ ሀብል ለማወቅ በጉጉት ኮስታራ ነበረች ሲል ኩኩሻን ጠየቃት። ኩኩሻም አዎ ፊቷ አይፈታም ነበር ስትል መለሰች። ኩኩሻም ወሬውን ቀጠለች። ስለ ሀብል ማውራት ጀመረች። ሰፈር ውስጥ ስለተወራው ሀብል የሀብታም ልጅ ማግባቷን ጉድ እንደተባለ ምናምን ብዙ ነገር አወራች ኩኩሻም በመደናገጥ ስሜት ብዙ ሳወራ ዝም ብላችሁ ታዳምጣላችሁ እንደ የራስ ቆሙኝ አይነት ንግግር ስትናገር እዝራም እባክሽ ቀጥይ ሲል መለሰላት። የሀብል አባትም ከምንን ጋር እንደሚተዋወቁ ሲጠይቃቸው ኩኩሻ በመደናገጥ ስሜት እንደማይተዋወቁ መለሰችላቸው። ኩኩሻም እንደማይግባቡና እንደ ሰፈር ሰው ሀይ ከመባባል ውጭ የዘለለ
ግንኙነት እንደሌላቸው ለማስረዳት ሞከረች። ሀብልም ልታስተባብል ሞከረች። ኩኩሻና እናቷ እንደሚተዋወቁ፣ ጥሩ ግንኙነት እንደነበራቸው፣ እነሱም ቤት ትመጣ እንደነበረ ልትናገር ሞከረች። በተጨማሪም ከኩኩሻ ጋር እንደሚመሳሰሉ ጭምር ምንን እንደምትነግራት አስረግጣ ስትናገር እዝራም እህትሽ ትሆን እንዴ በማለት ጥያቄውን አቀረበ። ኩኩሻም በፍጹም ቤተሰቦቼን አላውቃቸውም፣ አንድ የተባረከ ሰው ከጎዳና አንስቶ እንዳሳደጋትም ጭምር ተናገረች። ጨዋታውንም እዚህ ላይ ቢያቆሙት ደስ እንደሚላትም ጭምር ነገረቻቸው። ኩኩሻም ሕፃኗን ልጅ ካየቻት እንደሚበቃትና መሄድ እንደምትፈልግ ስትናገር ሀብል በፍጹም የሰራውትን ምግብ ሳትበይ አትሄጂም አለቻት። ኩኩሻም መሄድ እንደምትፈልግ ከዚህ ሰዓት ተጨማሪ ሰዓት ጨምራ እዚህ ቤት ከቆየች ብዙ ነገር ልዘባርቅ እንደምትችል ለሀብል አስረዳቻት። ሌላ ቀን እመጣለሁ ብላ ልትወጣ ስትል እሙቲም ስለ ወንድሜ ጥያቄ እንዳልጠይቅሽ ነው እሄዳለሁ የምትይው ስትል ኩኩሻን ጠየቀቻት። እንደዛ እንዳልሆነና እየመሸ እንደሆነ ለእሙቲ አስረዳች። እናም ስትነሳ ለመሄድ ስትነሳ እዝራ ልሸኛት ብሎ ተከትሏት ወጣ። ሀብልም ኩኩሻ በጣም እንደተረጋጋችና ባህሪዋ እንደተቀየረ ለአባቷ ነገረቻቸው። ስትወጣም ኩኩሻና አጸደ ተገናኙ። ኩኩሻም ማን እንደሆነች ስትጠይቃት አጸደም አክስቷ እንደሆነች ስትነግራት ኩኩሻም በንዴት አጸደን አንቃ ያዘቻትና እንግዲህ በዚህ እጇ ቡጢ አሳረፈችባት። እዝራም ለመገላገል ሲገባ መሀላቸው የቡጢያቸው ተቋዳሽ ሆነ። እዝራም ምን ሆነሽ ነው ብሎ እንድትረጋጋ ኩኩሻን ያዛት። አጸደም ወደ ውስጥ ገባች። ምን ሆነሽ ነው ሲላት የሙቲና የቢኒ ህይወት በሷ ምክንያት እንደተበላሸ ለእዝራ አስረዳችው። ባይዛት ኖሮ ያው ብዙ ነገሮች ልታደርጋት እንደምትችል ኩኩሻ ተናገረች። በዚህም እንደማያበቃ በመሀላቸው ያለው ጸብ በአጸደና በእሷ መሀል ያለው ጸብ በዚህም እንደማያበቃ ኩኩሻ ተናገረች። አጸደም ወደ ውስጥ በመግባት ሜርሲን ብዙ ነገሮችን ልትነግራት አሰበች። ሜርሲን ብዙ ጥፋቶችን እንዳጠፋች ብዙ ነገሮችን ለአባቷም ሀብልም እንደሰማኝ ስትነግራት አጸደ በጣም በመናደድና በመደናገጥ ስሜት ሜርሲን አንቃ ትይዛታለች። አንቃ በምትይዝባት ሰዓት ሜርሲም ራሷን ትስታለች። አጸደን በመደናገጥ ስሜት እንድትነቃ ብዙ ጥረት አደረገች። ሜርሲ ለትንሽ ሰዓት ጸጥ ብላ ነበረ። በመጨረሻ አጸደ ውሃ ስትረጭባት ነቃች እና ለምን እንደዚህ እንዳደረገች ስትጠይቃት አላውቅም፣ በቃ ተናድጄ ነበር ባደረግሽው ነገር ብላ አስረዳቻት። በሌላ በኩል ሀብል ስለ እዝራ እንደምታውቅ የሰማችውም አጸደ ለሜርሲ ስትነግራት እንደነበር ስትናገር በጣም በመበሳጨት እንደው እቺን አጸደን ምን ላርጋት እያሉ ሲብሰለሰሉ ሀብልም አባቷን ልታጽናና ሞከረች። ያንተ መኖር ለኛ አለማችን ነው ስትልም ተናገረች። አባቷም ሀብልና እዝራ ባይኖሩ ምን አይነት ህይወት ሊኖሩ እንደሚችሉ መገመት እንደሚያቅታቸው ነገሯት። የሀብል አባትም የአጸድን መግባት ጠየቁ በንቀት ስሜት ውስጥ ሆነው። ሀብልም ለምን እንደጠየቁና ምን ሊያደርጓት እንደሆነ ጠየቀቻቸው። ከሷ ጋር ንግግር አድርገውም ማለትም ተጣልተው በሽታቸው እንዳይቀሰቀስም ጭምር ተው የማለት ያክል ሀብል ተናገረች። በተጨማሪም አባቷና አጸደ በዚህ ሁኔታ ከቀጠሉ ነገሩ እዝራ ጋር እንዳይደርስ እንደምትፈራም ስትነግራቸው አባትየውም እኔም እሱ እንዳይሆን ፈርቼ ነው ሁሉን ችዬ ያለሁት አይነት ንግግር ተናገሩ። ሀብልም አንድ ጥያቄ አባቷን ጠየቀች። ስለ እዝራ ወላጆች የሚያውቁት ነገር እንዳለና እንደሌለ አባቷም ምንም እንደማያውቁና
ይህን ነገር እዚህ ላይ እንዲቋጩት ለሀብል ነገሯት። ኩኩሻም ወይዘሮ መነን ጋር ስትደርስ ወይዘሮ መነን እሳት ጎርሳ እሳት ለብሳ ነበር የጠበቀቻት። እንኳን ደስ አለሽ አይነት የፌዝ ንግግር ስትናገራት ኩኩሻም ምን ሆነሽ ነው ስትላት በጥፊ አላሰቻት። ወይዘሮ መነንም ነገሮች እንደተበለሻሹ እና ምክንያቱ ደግሞ እሷ እንደሆነች ለኩኩሻ ነገረቻት። በተጨማሪም ከእዝራ ጋር ምን እያደረገች እንደሆነ ስጠይቃት ምንም እንደማታደርግ መለሰችላት። ወይዘሮ መነንም ያሰበችው ነገር ካልተሳካና መስቀልቅሉ ከወጣ ኩኩሻ ወደ ድሮ ህይወቷን እንደምትመለስ አስረግጣ ነገረቻት። ኩኩሻም እየሰሩ ያሉትን ሴራ ለእዝራ እንዳልነገረችው ለወይዘሮ መነን ነገረቻት። ወይዘሮ መነንም አክስትየው መታ እንደነበረ አንቺን ተከትላም እንደመጣች አስረዳቻት። እንዴት ልታውቅ እንደቻለች ልትነግራት ስትሞክር ልትጠይቃት ሞከረች። አንቺ ነግረሻት ከሆነ ነው እንጂ እንዴት አወቀች ስትልም ወይዘሮ መነንም ጠየቀቻት። ኩኩሻም ስለሷ አታስቢ፣ የሷን ነገር ለኔ ተይው ስትል ወይዘሮ መነን ስትነግራት ወይዘሮ መነንም የሀብታችሁ ተካፋይ ካላደረጋችኝ ሁሉንም ነገር አበላሸዋለሁ ብላ ዝታብናለች ስትል ስለ አጸደ ለኩኩሻ አስረዳቻት። ስለምን ሀብት ነው የምታወራው ብላ ስትጠይቅ ያው የእናቷን ሀብት እንደሆነ ስትነግራት በሷ የመጣ ማንንም እንደማትፋታ ኩኩሻም ተናገረች። ወይዘሮ መነንም የአጸደን ኃይለኝነት ልታስረዳት ስትሞክር ኩኩሻም እኔንም ማንም አያቀኝም ስትል መለሰችላት። እነሱ ቤት መታ እንደምትኖር እንደነገረቻት ወይዘሮ መነን ለኩኩሻ ስታስረዳት እንደውም ጥሩ ነው መምጣቷ፣ ቅርቤ ትሆንልኛለች፣ ያስገደለችብኝ እኮ የልቤን ሰው ነው ስትል ኩኩሻ ብትናገርም ወይዘሮ መነን ይህንን ጸባይዋን እንድታቆምና ለእሷ መልካም መሆን እንዳለባት ነገረቻት። ብቻ ኩኩሻ ያለው ነገር አልተዋጠላትም። ወይዘሮ መነን ደግሞ ነገሮች ተገላቢጦሽ እንዲሆኑ ትፈልጋለች። ኩኩሻ ለአጸደ መልካም እንድትሆን ሚሽናቸው እስኪሳካ ነገሮች ስሙዝሊ እንድታስኬደው ልታስረዳት እየሞከረች ነው። ኩኩሻ ግን ውስጡ አምኖ ሊቀበልላት አልቻለም። ማርዳም ለአጸደ ወንድሟን የት እንደወሰደችው እንድትጠይቃት እንደማትፈልግ እሷም በህይወት መቆየት ከፈለገች ከዚህ ቤት እንድትወጣ ለህፃኗ እያስረዳቻት እያለ ምን ታስረዳታለች? እየዛተችባት እያለ አባትየው ሲመጡ ደግሞ ምንም እንዳልተፈጠረ ልጅቷንም እንደምትወዳት አይነት ነገር የሰው ግን አስመሳይነት ጥግ ድረስ አይደለ እንዴ? ወይ ጉድ! አሁን እቺ ነፃን ልጅ እስኪ ያለች ብቻ አባትየውን ስታይ በቃ ካንቺ በላይ ማፈቅረው ሰው የለም አይነት አስተቃቀፍ አቀፈቻት ህፃኗን። አባትየውም ቆመው በመገረምም በጥላቻም ስሜት ሲያዩ አጸደ እንዳቀፈቻት በጆሮዋ ሹክ አለቻት። ለልጅ ይባላል እንደዚህ አይነት ነገር። ፈገግ ማትል ከሆነ እንደምትገላት ለዚች አንድ ፍሬ ህፃን ስትነግራት ልጅቷም በጣም ከመፍራቷ የተነሳ የውሸት ፈገግታዋን ፈገግ አለችና አመሰግናለሁ ስትል ነገረቻት። አንቀው ያዟትና ብቻ ንዴታቸውን ሊወጡ ሞከሩ። እንዴት እንደዚህ ታደርገኛለህ? አንድ እህትህ እኮ ነኝ ብላ ስትጠይቀው አደራውን እንደተወጣና እሷ ግን ለአደራ እንደማትበቃ ለአጸደ ነገሯት። እንግዲህ ያልሆነ ንግግርም ስትናገር አጸደ ጥፊዋንም ቀምሳለች። ብቻ ስለ እዝራ ያለውን ሚስጥር በማውጣቷ በጣም እንደተናደደባት እየነገራት እያለ እሷም ዲኤንኤውን እስከምታይ ድረስ ልጁ እንደነበር እንደምታስብ ነገረችው። ብቻ አጸደ ብዙ ነገር ተናገረች። እዝራና ኩኩሻም የበፊት ትውውቅ እንዳላቸው በፎቶ በማስረጃ አስደግፋ ለመናገር ሞከረች። ያው አቶ እስክንድር ጥርጣሬ ቢገባቸውም በእሷ ተንኮል ግን እጅ እንደማይሰጡ አይነት ንግግር ሲተናገሯት ለአጸደ። በሌላ በኩል ሜርሲና እስክንድር ያው እየተወያዩ ነው መሀላቸው ባለው ነገር። እሷም እሱ ወንድሟ ሊሆን እንደማይችል
ስትነግረው እሱም ደግሞ ሩህሩሃን የትላንቷን እህቱን እንዳጣት እየነገራት ነው። ብዙ መጥፎ ነገሮችን እንዳደረገች ይህን እንድታደርግ ያደረገቻት ደግሞ አጸደ እንደሆነ ሲነግራት እሷን በምላሹ ለወንድሟ መለወጥ ደግሞ ድርሻውን የምትወጣው ሀብል እንደሆነች ነገረችው። ብቻ ሁለቱም ሀብል ምን አደረገችሽ፣ እሷም ደግሞ አክስቴ ምን አደረገች፣ በእንደዚህ አይነት ንግግር ሲነጋገሩ እስክንድርም ሜርሲና አጸደ ያበላሹትን ነገር ለማስተካከል ብዙ ርቀት እንደተጓዘ አስረዳት። የባንክ አካውንቷን ለምን እንዳዘጋባት ብቻ ከብዙ ነገሮች ለምን እንዳገዳት ልትጠይቀው ሞከረች። እስክንድርም በምላሹ አጓጉል ቦታዎች እያዋለችው እንደሆነና ሰው ለማስገደልም እንደምትጠቀምበትም ጭምር አስረዳት። እሷ ግን በምላሹ ሰውን ለማስገደል ምንም ያክል ነገር እንዳላደረገች፣ በእርግጥ ሀብልን ለመጉዳት ማህደርን ለማስገደል ሙከራ እንዳደረገች ብቻ አመነች። እና ማን አደረገው ሲላት አጸደ ቤቷ መጣች። እንዳትመጣ እንደነገረቻት ብታስረዳትም ልጇ ናፍቃት እንደመጣች አይነት ንግግር ተናግራ ቁጭ ወይም ግብዣ ሳትጠብቅ ራሷ ቁጭ ስትል ኩኩሻ መጣችና ምን ልትሰራ እንደመጣች ስትጠይቅ ሰው አታከብሩም እንዲህ አይነት ንግግር አጸደ ተናገረች። ኩኩሻም ሙልጭ አድርጋ ሰድባት እንድታስወጣላት ለወይዘሮ ምንን ብትነግራትም ስድቧን እንድትቆጥበው አጸደ ለኩኩሻ ነገረቻት። ኩኩሻም ብቻ በደረሰባት ነገር አጸደን ለበቀል እንደተዘጋጀች አስረዳቻትና በወይዘሮ ምንን ትዕዛዝ ወደ ውስጥ ገባች። ወይዘሮ መነንም በሁለታቸው መካከል ያለው ነገር እንደማያገባት ስትነግራት እንደዚህ የሚባል ነገር እንደሌለ ወይዘሮ አጸደ ተናገረች። በሌላ በኩል ሜርሲ እስክንድርን የማህደር ገዳይ ሀብል ልትሆን ትችላለች አይነት ሀሳብ ታነሳለታለች። ብቻ በንግግራቸው መሀል ስለ አጸደም ሲያወሩ ስለ አክሲዮንም ሲያወሩ ብዙ ነገር ሲያወሩ ሜርሲም በጣም እንደተለወጠች እንደማትረታም በደንብ አድርጋ አስረግጣ ለእስክንድር ነገረችው። ብቻ ወንጀል መፈጸም አለመፈጸሟን ለማወቅ ያደረገው ጥረት አልተሳካለትም። በስተመጨረሻም ከክፍሉ እንዲወጣ ሜርሲ ለእስክንድር አስጠነቀቀችው። በሌላ በኩል አጸደና ወይዘሮ መነን ስምምነታቸው እንዲቀጥል ወዳጅነታቸውም ፍሬ እንዲያፈራ አጸደ ጥረቷን እያደረገች ነው። ወይዘሮ ምንን ግን ሁኔታዎች አስገድዷት እንጂ ከእሷ ጋር ምንም አይነት ፍቅር እንደማይኖራት አስረዳች። ወይዘሮ ምንንም የምትፈልጊውን ያክል ገንዘብ ወስደሽ ከዚህ እንድትሄጂ እፈልጋለሁ ስትል ምን ያህልም ልሰጣት እንደምትፈልግ ጠየቀቻት። ብቻ ከብዙ ንትርክ በኋላ ቤቷ ምን ልትሰራ እንደምትመጣ እንደመጣች ለወይዘሮ አጸደን ወይዘሮ ምንን አጸደን ጠየቀቻት። አጸደን በምላሹ የኔ የሚባል ነገር የለም ከዚህ በኋላ ይሄ ቤት የጋራችን ነው ስትል መለሰች። ብር ካላካፈለቻት አጸደ ለሀብል ሄዳ እናቷ ልፈልጋት እንደመጣች እንደምትነግራት ነግራት ከተቀመጠችበት ብድግ ስትል ወይዘሮ ምንን እሺ እሺ በማለት ምንም ብር እንዳልሰጠቻት ነገር ግን ወርቅ እንደሰጠቻት እሱን ልስጥሽና በቃ ተይኝ አለቻት። አጸደም እስኪ መጀመሪያ ወርቁን ሊያው ስትል ተናገረች። እስክንድርም ሜርሲን ማሳመን ከባድ እንደነበረ ለአባትየው እየነገራቸው ነው። አባትየውም ራሳቸውን እየወቀሱ ይገኛሉ። ምናልባት ልጄን በስርዓት አላሳደግኳት ይሆን በማለት ሲናገሩ እስክንድርም የዓለም ምርጡ አባት እንደሆኑ ነገራቸው። አባትየውም በእሳቸውና በሜርሲ መሀል ያለው ርቀት ጭንቀታቸውን እያባባሰ እንደሆነ ለእስክንድር ነገሩት። እስክንድርም በአባቱ በሽታ ዙሪያ ስፔሻላይዝ ያደረገ ዶክተር እንደመጣ እሱን እየጠየቀ እንደሆነ ሲነግራቸው አባትየውም ከሱ ይልቅ የሀብልንና የእህቱን ሁኔታ አጽንኦት ሰጥቶት መፍትሄ እንዲያገኝለት ነገሩት። እስክንድር ግን ከነሱ ይልቅ የአባቱ ሁኔታ እንደሚያሳስበው ምላሽ ሰጠ። አባትየው ግን ሕክምናውን መከታተል
እንዳልፈለጉ ሌላ ዶክተር ጋር መሄድ እንደማያስፈልግ ሲነግሩት እስክንድር ተስፋ አትቁረጥ አባዬ፣ በቃ ያንተ መኖር እኔን ያኖረኛልና እባክህን ሲላቸው እሺ ያንተን ተስፋ የሚያረዝም ከሆነ እታከማለሁም እድናለሁም እያሉት በጨዋታቸው መሀል እየተሳሳቁ እያለ ሀብል በድንጋጤ መታ ማርዳ ስትል ብቻ መናገር አቅቷታል። ቀጣይ ክፍል ምን ይፈጠር ይሆን? የምናየው ይሆናል። ቸር ቆዩን።